ማቀው ነገር የለም አልኩ አይደል እንዴ? የምታውቀው ነገርማ ስላለ ነው ታረጋኛለህ። በቃ አንተ ቀና አሁን በቃ ልክ አለፍክ። እኛ መሰረት የምትባል የሚያስደነግጥ ነገር አለ። የምታወራው ነገር የለም። ምንም እየዘባረቅ ስለሆነ አልገባኝም። አልገባኝም። ምንድነው የምትፈልገው ከኛ? ስለእናንተ ሙሉ መረጃውን ለማወቅ ነው የመጣሁት። መሰረት የምትባል እንደ ወንድ በስነ ስርዓት ንገረኝ። ማናት መሰረት? መተንፈስ እኮ አልቻልኩም እንኳን ማውራት። ገና ከዚህ በላይ መተንፈስ እንዳችል ነው ማድረግ። እንደውም ወደ አምላክ ሄዳለች። እሺ ምን ማለት ምን አምላክ ነው ማለት ነው? ክፍለ ሀገር ሄዳለች። ክፍለ ሀገር ሄዳማ ቤተሰብ የላትም አላልሽኝም እንዴ? አብሬው የምጋደመው የገዛ ባሌ እንደዚህ ካደረገ ነገ ከነገ ወዲያ ደግሞ ምን እንደሚያደርገኝ እኔ ነኝ የማውቀው። አይ ለአንተ ገንዘብ ሰውዬ፣ ለአንተ ገንዘብ መሰብሰቢያ እኔ እዚህ ጋር ተገትሬ ማውራት ጊዜ የለም። ገንዘብ መሰብሰቢያ አንዴ እናት አንዴ። ሰላም ቤተሰቦቻችን እንዴት ናችሁ? እኔ እግዚአብሔር ይመስገን አለው። ያው እንደተለመደው ከአንድ እህታችን ጋር መተናል። ቢኒያም ነኝ። ቪዲዮውን ደግሞ እንደተለመደው ሰብስክራይብ እንዲሁም ይጠቅማችኋል፣ ለእናንተ አሪፍ ነው፣ ሊያግዛችሁ ይችላል የምትሉትን ነገር ኮሜንት ላይ አስቀምጡልን። እህታችንን በስልክ አውርተናታል። አሁን ደግሞ በአካል ተገኝተናል ሙሉ መረጃውን ለማወቅ፣ ለእኛም ለእናንተም ሙሉ መረጃውን ለማወቅ እህታችን ጋር ተገኝተናል። እህታችን ምን ትለናለች የሚለውን እህታችንን ጠይቀናት ሙሉ መረጃውን ከእናንተ ጋር ሆነን እንረዳለን። አብራችሁን ቆዩ። ሰላም ነው። ሰላም ወንድም፣ እንዴት አለሽ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። አንዳንድ ነገሮችን በስልክ አውርተሽኛል። ሙሉ ነገር ባይሆንም ያው መረጃ ይሆናል የምንለውን ነገር ደግሞ በሰፊው አሁን ትነግሪንና እንግባባለን። በመጀመሪያ ስምሽም አለበል። እሺ፣ እኔ ስሜ ቅድስት ይባላል። እሺ፣ ያው መጀመሪያም እንደነገርኩ ነው ትንሽ የሆነ ቅርና ብዥ ያለብኝ ነገር ስላለ እሱን ለእናንተ ነግሬ መፈታት ያለበት ነገር እንዲፈታ ብዬ ነው። ቅድምም ደውዬ እንዳዋራሁ ነው። አንድ ጓደኛ አለችኝ እዚህ ከጎረቤት ጎኔ ላለች ረጅም ዓመት ጓደኛሞች ነን እና እሷና እሷም ረጅም ዓመት ውጭ ነበረች። ውጭ ስትሰራት እና አንድ ጓደኛ እዛ አረብ ሀገር ትተዋወቃለች። የሴት ጓደኛ ማለት ነው። ከሁለታችሁ ውጭ ሌላ ጓደኛ ማለት? እኔ ያችኛው አላውቃትም። ሁለቱ ጓደኛሞች ናቸው። እና እዛ ረጅም ዓመት ከኖረች በኋላ በቃ የምላችኛው ፍቅረኛ ስላላት እዚህ ኢትዮጵያ ውስጥ ከመጣች ረጅም ጊዜ ሆናት። ህይወት መስርታ ከኔ ቤት ጎን ነው ቤታቸው። አሁን ስንወጣ አሳያለሁ። እና እዛ እየኖረች እያለ አጋጣሚ አንድ ጓደኛ ትመጣለች። ያቺ ውጭ የነበረችው ጓደኛዋ ውጭ የተዋወቁት ማለት ውጭ የተዋወቁት ትመጣና አሁን ብዥ ያለብኝ እዛ ላይ ነው። ቤት ውስጥ መኖር ትጀምራለች። ከዛ እኔንም ታስተዋውቀኛለች። እጅ አየዋት። ከጊዜ በኋላ ቤቱን ትታ እኔ ቤት ማድረግ ጀመረች። የትኛዋ? ከውጭ የመጣችው? አይ እቺ እዚሁ አዲስ አበባ የነበረችው ልጅ። ከዛ ምን ነው ቤትሽን ጥለሽ አንቺ ቤትሽንም ጥለሽ አባወራሽንም ጥለሽ እንዴት እኔ ቤት ትመጫለሽ? ምን ነው አልፈልግም እንዴ እንዴ ላገሰ ኧረ እኔ በፍጹም ለዛ ብዬ አይደለም። ይሄም እኮ ቤትሽ ነው፣ ግን ወንድ ልጅ ብቻውን ጥሎ አይኬድም። ኦኬ። የመጀመሪያ ጓደኛሽ ባለ ትዳር ናት ነው ወይስ? ባለ ትዳር ነች። ረጅም ዓመት አረብ ሀገር ሰርታ ከመጣች በኋላ እዚህ ከጓደኛዋ ጋር ትዳር መስርታ ጎረቤቴ ነች አልኩ እኮ። እኔ ያችኛውን አላውቃትም። አጋጣሚው ነው ያቺ ውጭ ሀገር ያለችው ጓደኛዋ ትመጣለች። እዚህ በምትመጣበት ሳለ ቤቷን ጥላ ወደ እኔ ቤት ትመጣለች። እዚህ ጎረቤቴ ማለት ጥላ የምትመጣው። ከዛ ለምንድን ነው ቤትሽን ጥለሽ እኔ ጋር የምትመጪው? ባለቤትሽንም ጓደኛሽንም ለምንድን ነው ከአዲሷ ጓደኛሽ ከሴት ጓደኛሽ ጋር ትተሽ የምትመጪው? ጥሩ አይደለም እኮ ተቃራኒ ጾታ አንድ ላይ ተትቶ አይመጣም ስትለኝ፣ አይ ምንም ችግር የለም እሷ የሰው ሀገር ሰው ነች፣ እዚህ ምንም ሰው የላትም ዘመድ የላትም እና ውጭ ረጅም ሀገር ሰርታ ረጅም ዓመት ሰርታ እኔ ጋር ተቀምጣ ነው ዘመድ የላትም። ታዲያ ለምን አንቺ አብረሻቸው አታድሪም? ለምን ትተያቸው? አይ ችግር የለውም ብላ በቃ ወሬውን መቀያየስ ጀመረች። ከዛ እኔ ጋር ማደር ጀመረች። በቃ እኔም ስራ ውዬ ምናምን እመጣለሁ፣ ማታ አንድ ላይ አድረን መኖር። እንደዛ 1-5 ቀን ምናምን አስቆጠረች። ከዛ በስንተኛው ቀን ሲሄድ ያቺ ልጅ ነው የምታወቅኳት፣ ከውጭ የመጣችዋ ልጅ ማለት ነው። ተዋወቅኳትና ከዛ ፍቅረኛዬ ነው ብላኝ ቁጭ አለች። የትኛዋ? ውጭ የመጣችዋ። ከዛ ፍቅረኛዬ ነው እችኛዋ ጓደኛዬ ነች። ነገሩ ተገለባበጠብኝና ብዥ ያለብኝ። ባለትዳር መሆናቸውን አታውቅም ነው? ቢሆን ነው እኔ ምን አውቃለሁ? እኔም የማውቀው ታሪክ የለም እኔ እንጃ። ከዛ እኔ የማውቀው የዚችኛዋ ፍቅረኛና ባለቤት እንደሆነ፣ ያችኛዋ እንግዳ እንደሆነች ነው የማውቀው። ከዛ በቤት መተህ በምታርበት ሳለ ምንድን ነው እኔም ስገባ ለምን እነዚህ ሁለቱ እየተሳሳሙ አገኘኋቸው።
ነባሮች እቺ አዲሷ ፍቅረኛው ከውጭ መጣች ተብየዋና የዚች ልጅ ጓደኛ ከዛ ለምንድነው አንቺ ቤትሽን የምትታዩ እሷስ ማነሽ ምንድነሽ ብዬ ላውጣጣት ሞክር ምንም ልነግረኝ አልቻለች ካርፋ ታርፋ ቀረችብኝ ቤት ውስጥ ከዚያ ያቺኛዋ ልታገባ እንደሆነ በቅርብ ረጅም ዓመት አረብ ሀገር እንደሰራች አጫወተችኝ አሳዘነችና እንዴት ብዬ ቀርቤ ማወቅ ፈለኩኝና እንዴት ልወቅ ማን ነው የምታገባው የዚች ልጅ ፍቅረኛ ኦኬ የመጀመሪያ ጓደኛሽን ፍቅረኛ ማለት ነው አዎ ያቺኛዋን ያወቋት በዚህኛው በጎረቤት የተነሳንችኛው ጎረቤት ነው እሺ ከዛ አንድ ቀን ቀረች ያሉትራ በደውል ስልክም ሲልክም አታነሳ እቺ ሴትዮ እንደው ስለጨቀጨኳት ነው ቤቱን ጠልታ ሌላ ቦታ ሄዳ ነው ምን ሆና ነው ወይስ ተመልሳ ቤቷ ገብታ ነው ብዬ ግራ ግብት ብሎኝ ተነስቼ ቤቷ መሄድ ቤቷ ሲሄድ ቤቷ አገኘኋት ከዘመን ሆነሽ ነው ስልክም አታነሽም አይ ትራንስፖርት ስልኬን ጥዬ ጠፍቶብኝ ነው ተሰርቄ ነው ታዲያ ምን ነው አልመጣሽም ለምንስ ቀርሽ ስላት አይ ችግር የለም ስላልተመቸኝ ነው ማለት ሁለቱም እየተላፉ እየተሳሰሙ አገኘኋቸው በቃ እሺ ለማንኛውም ሆናችሁ የጠፋችሁት ብዬ እኔ ወደ ቤት መምጣት እሷን ትቼ ማለት ነው ከዛ ያቺኛዋ እንደምታገባው ለሱ ብላ እንደመጣች ረጅም ዓመት እዛ እንደቆየች ከዛችኛዋ ዝም ብዬ መጨቅጨቅ ጀመርኩኝ ማነች ምንድነች ሁሌ ባነሷት ቁጥር አትነግረኝም ወሬውን ትቀይሰዋለች ወሬውን ትቀያየረዋለች ትደብቆኛለች ለምንድነው ምን ተፈጠረ ብቻ የሆነ ነገር እንደተፈጠረ ማወቅ አለብኝ ብዬ ማሳረድ ስጀምር ልጅቷ ጭራሽ የኛው ልታገባው እንደሆነ ኦኬ ማን ነገረችኝ ያቺኛዋ ከውጪ መጣችልሽ እና አዋራችኝና እቺኛዋ ሚዜ ልትሆን እንደሆነ ሚስት ተብያዋ ሚዜ ልትሆን አጠቃላይ ባሏን ለሌላ ሴት ልሸጥ ወይም ልድር ሆነ ጨዋታው ኦኬ ከዛ ሚዜ እቺኛዋ ልትሆን እንደሆነ ጓደኛዬ በጣም መልካም ሰው ነች ውጭ ሀገርም ተባብራኛለች አሁን ደግሞ እዚህ መጣ አገዘችኝ ይሄ ቤቴ ነው ይሄ እሱ ደግሞ ረጅም ዓመት ጓደኛዬ ነው እዛም እያለ ነው የምንተዋወቀው ብላ እሷ ለኔ ያጫወተች ከዛ በቃ እኔና እሷ መቀራረብ ጀመረ ከአረብ ሀገር ከመጣች ዋጋና እንዳልነግራት ምን ብዬ ልንገራት ከዛ በስንተኛው ቀን ሄድኩ ሲሄድ የለችም ልጅቷ ከአረብ ሀገር የመጣችው ልጅ የለችም ከዛ ምነው ጓደኛሽ ሄዳ ነው ምናምን ነገር ስለ የለችም ቤተሰብ ጋር ሄዳ ነው አለች እንዴ መጀመሪያ ስመጣ ቤተሰብ እንደሌላት ሰው እንደሌላት ወገን እንደሌላት ነገረች አሁን ደግሞ ቤተሰብ ጋር ሄዳለች አለችኝ ጓደኛሽ ቤተሰብ ጋር ሄዳለች አለች መጀመሪያ ግን እቺ ቤተሰብ ስለሌላት እኔ ቤት አስጠጋዋት እና ከሱ ጋር ምንም ችግር የለውም ብላ ነው ቤቷ አለቀ ወደ እኔ ቤት የመጣችው አሁን ደግሞ ጓደኛሽ ሄዳ ነው ሰሞኑን ከቤትም ጠፋች አንቺ ምን ጋር ማደር አቆምሽ ወደ ቤት ሄድሽና ሄዳ ነው ብዬ ስጠይቃት የለችም ቤተሰቦቿ ጋር ሄዳለች አለች ቤተሰብ እንደሌላት ነግራኝ አሁን ደግሞ መልሰ ቤተሰብ ጋር ስለዚህ እቺ ልጅ እየዋሸች ነው ልጅቷ ደግሞ የለችም እና ለዛም ነው እናንተ እንደውዬ ደርዋችሁና በቃ ልጅቷ የሆነ ነገር ሆናም ከሆነ በሰላምም ከሆነ እውነት ቤተሰቦቿ ጋርም ሄዳ ከሆነ እንድናቅና ልጅቷን ቢያንስ ማዳን ካለብንም የሆነ ችግር ካለብን እናንተ ሚዲያዎችን በጣም ብዙ ሰውም ነግሮኛል በጣም መልካምና ሰው ላይ ስለምትረዱ ለማወቅ ነው ኦኬ አሪፍ ያደረግሽው ነገር መልካም ነገር ያው ለሌሎች ሰዎችም የሚበረታታ አይነት ነገር ነው ያረክሻለሽው ምክንያቱም አንዳንድ ሰዎች በችልታ ዝም ባሉ ቁጥር ብዙ ነገሮች ይፈጠራሉ በመሃልና ጥርጣሬሽ እውነት ይሁን ያውም ደግሞ ጥርጣሬ ሆኖ ቀርቶ የሚሆን እሱን የምናጣራው ጉዳይ ይሆናል አንዳንድ ጥያቄዎችን ልጠይቅሽ ያው ነገሮች ግልጽ መሆን ስላለባቸው በቂ ማስረጃ ልነግሪኝ እንድትችይ ብዙ ቆይተሽ ነው ወደ ቤት ሄድሽው እና ያጣሻት ወይስ እንዴት እንደመጣች አካባቢ ምናምን ነው ብዙ ቆየሁኝ እንደመጣች አካባቢማ እንዳልኩ ለ5 ቀን ለ6 ቀን ምናምን ነገር እሷ እኔ ጋር ነበረች ብዙ ቀን ለ5 ቀን ለ6 ቀን ለማደር ብቻ ነው የምትመጣው ወይስ ታድራለች እኔ ጋር ታድራለች እነሱ ዘራሉ ማለት ነው አንድ ቀን ሳታደር ቀረች እና አስከፍቻት ነው ሁሌ ስለሷ ስለምጨቀጨቃትና ስለምጠይቃት እና እሷም ስለምታስቀይሰኝና እውነትን ስለማትነግረኝ በቃ አስጠልቷት ይሁን ምን ይሁን አላውቅም አንድ ቀን ቀረችብኝ ሳታደር ቀረች እኔ ጋር ያው መጨቅጨቅሽም ሊሆን ይችላል እኔ አላውቅም ስትቀርብኝ ተነስቼ በሄድ ለምን ደወልኩላት ስልክ ስደውላት አታነሳ ከዛ ሄድኩኝ ስሄድ እቤት ቁጭ ብላለች
እንደ በፊቱ እንደማንኛውም ቁጭ ብላለች ከባለቤቷ ጋር ድንገት የተሳሳመች አገኘው ከዚህ በፊት እንዳልኩ ነው ድንገት ሲሄድ እሷ የለችም ይሄ እቺ ከውጭ የመጣችውና ባልይታ ቢዩ ሲሳሳሙ አግኝቻቸዋለሁ ከዛ ብዥ ሲልብኝ እቺኛዋ ደግሞ ነግራኛለች ስለዚህ ሁለቱም ከሱ ጋር ግንኙነት አላቸው ነው አዎ ሁለቱም ግንኙነት አላቸው ሁለተኛ ደግሞ ነው የፈለኩት ይሄኛው ከዚህኛው እኔ ከማቃት ጎረቤቴ ጋር ተጋብቶ እንደሚኖሩ በተዳለም እንደሚኖሩ ነው ማቀው እቺኛዋ ደግሞ ላገባው ነው ሚዜ እቺኝ ነች አለችኝ ሚስት ተብዬዋ ሚዜ ልትሆን ነው ከውጭ የመጣችው ይሄን ልጅ ታገባ ነው አሁን ይሄ ነገር ለኔ ብዥ አለብኝ ከሷስ ከራሷ የሰማሽው ነገር የለም ከመጀመሪያ ጓደኛሽ ማለት ከጎረቤቴ ከመጀመሪያ የሰማሁትማ ሚስኪን እንደሆነችና ቤተሰብ እንደሌላትና አርፋ ተመልሳ አረብ ሀገር ልትሄድ እንደሆነ እንጂ ከሱ ጋር ግንኙነት አለ በፍጹም ስለዚህ እዛችኛው ጋር ስትቀራረቢ ነው እነዚህ አዎ እና ሚስኪንና አሳዘነችኛቸው በቃ አንድ ቀን እዚያ ያጫወተችኝ ደጋግሜ ላያትና ልሄድ ስፈልግ ቤቷ ውስጥ አጣኋት ከዛ እቺኛዋ እንደማንኛውም ህይወቷን ቀጠለች መኖር ጀመረች ከዛ እንዳልኩ ነው አንድ ቀን እኔ ቤት ማደር ስትቀር ስልክ ስደውላት አላነሳለች ከዛ ተነስቼ ቤት ስሄድ አገኘኋት ቤት እንዴ ምን ሆነሽ ነው እኔ ስጨቀጭቅሽ ያስቀየምኩሽ መስሎሽ ነው እንዴ ለምንድን ነው ቢያንስ አልመጣም አላድርም አይባልም ወይ 5 ቀን አስለምደሽኝ እኔ ቤት ማደር ምን ሆነሽ ነው የቀረሽው ስላት አይ በቃ ስላልተመቸኝ ችግር የለም ስልኬ ደግሞ ታክሲ ውስጥ ተሰርቄ ነው ብላ ዝም አለች ከድሮ ጓደኛሽ ጋር የመጀመሪያው አይነት ቀረቤት የላችሁ መጀመሪያ ላይ አሪፍ የሆነ ቀረቤታ ነበር የነበራችሁ እኔ እና እሱ አዎ በጣም ጎረቤታሞች ነበርን እሷም ረጅም ዓመት አረብ ሀገር ሰርታ የመጣች ነች እና አረብ ሀገር ደርሳ ሰርታ ከመጣች በኋላ ነው ከኔ ጋር በጉርብትና የተገናኘ ነው አዲስ ቤት ገዝተው ነው እዚህ ቤት የመጡት እና በዛ ነው የተዋወቅነው አሁን ግን ልጅቷ ከመጣች በኋላ እነዛ ነገሮች ከተፈጠሩ በኋላ አንቺና እሷ ያላችሁ ግንኙነት በቃ እኔ መጠርጠር ጀመርኩኝ እሷ ደግሞ እኔ መሸሽ ጀመረች የተጨቃጨቃችሁ መጨቃጨቅ ስለ እኔ ጥያቄ ነው የምጠይቃት በቃ ለምን እኔ ጋር መጣሽ ባልሽ ለምን ከሰው ጋር ትታየዋለሽ እሷስ ማነሽ ምንድነሽ ምናምን ጥያቄ ነው የምጠይቃት ያንን መሸሽ ጀመረች እሷ ከዛ እንደ ድሮም አይደለም ከቤቷ እንድሄድ አትፈልግም ስልኬንም አታነሳም እሷም እኔ ጋር አትመጣም እንደዛ ነው ኦኬ እሺ መጀመሪያ አካባቢ እንዳልሽኝና እንደተረዳሁት ከሆነ ያው መጀመሪያ አካባቢ ውጪ ከመጣችሁ ልጅ ጋር የመጀመሪያው ጓደኛሽ ባለቤት አብሮ ሲሳሳማ አይተሻቸው አዎ በድንገት ስገባ ከዛም በኋላ ደግሞ ልጅቷ እኔ ግን አልነገርኳትም እቺኛዋ የለችም የኔ ጎረቤት ሲሳሳሙ ምናምን ነገር የለችም እሷ አትወቅ ማቆ ታሪክ የለም እሷ የለችም እኔ ድንገት እሷን ፈልጊ ስገባ ነው እቺ ከውጭ የመጣቸውና የጎረቤቴ ባል ሲሳሳሙ ያገኘዋቸው ከዛ በዚህኛዋ ስለተቀራረብና ስለተዋወቀን ጠጋብዬ ምንድነው ምናምን መቼ መጣሽ እንዴት ነው ለመርሻው ሀገሩ ምናምን ስለ አዎ እሱ እኮ ባለቤቴ ነው በቅርብ ላገባው ነው እሷ ደግሞ ሚዜ ነች ብላ ነገረች ያሳለን ይደነገጥኩኝ እነዚህ ባልና ሚስት ነው ይሄ ቤቴ እነሱ እንደሆነ ነው ማቀው ጨራሽ አልፎ ተርፎችኛዋ ሚዜ ልትሆን ነው ባሏ ልድር ነው እዚህ ላይ ብዥ አለብኝ እቺኛዋ ደግሞ ሰው የላትም ከውጭ ሀገር የመጣችው ሰው እንደሌላት ረጅም ሀገር አረብ ሀገር እንደሰራች እሱን አደራ እንዳለችው ምናምን ቤት እንደሰራች ምናምን ትንሽ ጨረፍ አርጋ ጫውታኛለች ያቺኛዋ በሌለችበት ማለት ነው ያቺን ሁሌ ሳፋጥጣት ሰው እንደሌላት እኔ ጋር ድንገተኛ መታርፋ ተመልሳ ልትሄድ እንደሆነ ነይ ነገረች ኪጂ ስጠይቃት ደግሞ የለችም ነው የምትለኝ መልሶስ ግን አረብ ሀገር ሚዲያ አሁን ከመጥፋታው ጋር ተያይዞና የተሄደች ሲባል ወደ ሀገር ቤት ምናምን ከሚባለው ጥያቄ ጋር ተያይዞ ምናልባት ወደ ውጪ የምትሄድበት አጋጣሚ ይኖራል ብለሽ ታስቢያለሽ እንደዛ እንዳላስብ ደግሞ እና ልታጠራጥረኝ የቻለችው ቤተሰብ ወገን እንደሌላት ነው ነገረችኝ ቤተሰቦቿ እንደሞቱ ክፍለ ሀገር ማንም እንደሌላት እኔ ጋር አርፋ ተመልሳ ልትሄድ እንደሆነ ነበር ያወራችኝ በመሃል ስጠይቃት ደግሞ ቤተሰቦቿ ጋር ልጠይቅ ክፍለ ሀገር ሄደች አለችኝ እዚህ ጋር ውሸት አገኘውባት ገብቷል ከጓደኛሽ ጋር የሆነ ሁለት አይነት ውሸት ሆነ አዎ በቃ እቺ ልጅ የሰው ሀገር ስደተኛ ሆና እዚህም ስመጣ ቤተሰብ እንደሌላት እሷ ጋር ልታርፍ እንደሆነ ቤተሰብም ስለሌላት ነው ያንን ቤቷን ጥላ ወደ እኔ ቤት የመጣችው እቺኛዋ ቤቷን ሰጣላት አሁን ደግሞ በዚህ ቅስፈት ደግሞ ስጠፋብኝና የት ነኝ ስላት ቤተሰቦቿ ጋር ሄደች እንዴ ቤተሰብ የላትም ብለሽ ነበር እንዴ ስለ ደባበቀችብኝ ወላው ለማቆጣት በቃ ምንድነው የምትጠይቂው ምን ፈልገሽ ነው ምናምን ነገር ማለት ጀመረች ስትልኝ ምን ያረግልኛል በቃ እኔ ከሷ ጋር ጸብም መፈጠር እና ምንም ያጣራው አካል ለምን ያጣራ እሱ ልክ ነሽ አሪፍ ነው እንትናችሁ ኦሬዲ እሷ ከጠፋች በኋላ ነው ሁለቱ ደግሞ እንደ አዲስ እኔ ቤት ስጠፋብኝና ስልኳን አላነሳ ስትልኝ ተመልሼ ሲሄድ ያቺ ለአጋባውን ያለችው ልጅና ከውጭ የመጣችው ልጅ የለችም
እነዚህ ደግሞ እንደ ድሮ ፍቅረኛሞቹ በፊትም ባለትዳር ናቸው ፍቅረኛ ናቸው እኔ ሳቃቸው ይሄን ቤት ገዝተውን በቅርብ ነው የገቡት እቤት ሶፋ ላይ ተቀምጠዋል ሁለቱንም ሶፋ ላይ ያገኟቸው በቃ ያችም ከውጭ የመጣቸው ከዚህ ልጅ ጋር ሶፋ ላይ ተሰሳም አገኘዋት ጠጋብዬ ምንድነው ብዬ ስጠይቃት ላገባው ነው በቅርብ ሙሽራ አዲስ ፍቅረኛዬ ነው እቺ ጓደኛዬ ደግሞ ያንቺን ጓደኛ ሆነች አሚዜ ነች ብላኛለች አሁን ደግሞ እነዚህ ባላ ሚስቶቹ እንደ ኖርማል ህይወት ቀጥለው እየተሳሳሙ አገኘዋቸው ስለዚህ ሁለቱንም ሴት እሱ አብሮ አገኘው አሁን ስተቱ ከሷ ይሁን ከሱ ይሁን እሷ ያወቀች ያችኛውን ከስደት የመጣችዋን አታላቲውን በክላቲውን ማቀው ታሪክ የለም እኔም ሴት ነኝ ልጆች አሉኝ ቤተሰብ ትዳር መስርቻለሁና አንዳንድ ሴቶች አረብ ሀገር ረጅም ዓመት ይሰሩና ለትዳር ለልጅ ይጓጓሉ ለዛ በቃ ልጅቷ እንደዛ ተታላ እንደሆነ ድንገት ስሜት ተሰምቶኝ እውነት ቢጣራ ብዬ ነው በቃ ዝም ብላ ማይሆን ቦታ ላይ እንደገባች ተረዳሁኝ አሁን ለዛ ነው እሺ አሪፍ መረጃዎችን እንትን ያለን ይመስለኛል ግን አሁን እንዴት መሰለሽ ነገሮችን እኛም አሁን አንቺ በነገርሽ ልክ ከሆኑ ልጅቷ ሀገር ቤት ሂዳ ይሁን ወይም ደግሞ መልሳ ወደ ውጪ እንትን ብላ ይሁን ከነሱ ጋር ሳትስማማ ቀርታ ወጣ ይሁን የሚሉትን ነገሮች እኛ በደፈናው ልንለይ አንችልም ወይም ደግሞ ዝም ብለን ሰው ቤት ገብተን እሷን አምጣት ብሎ ሰውን ማስጨነቅ ወይም ደግሞ እሷን የትከተታችኋት ማለትም አንችልም ኦሬዲ የሆነ ማስረጃ ያስፈልገናል እኛ አንቺ የነገርሽን የቃል ነገሮች እንዳሉ ሆነው ማለት ስለዚህ ምን እናደርጋለን መሰለሽ አሁን ከነገርሽን መረጃዎች በተጨማሪ ደግሞ ያው ቤት መግባት ትቻለሽ አዎ ወደኛው አሁን ፊት እየነሳችኝም ቢሆን እኮ ገባለሁ አሁንም እኮ ገባለሁ ተጫውቼ ከሱ ጋር ማውሪቴ ከሱ ጋር ማውሪቴ እኮ ነው የሚሄደው ግን በቃ የሷን ጥያቄ ስጠይቃት ነው የምትቀያየረብኝ እንጂ በኖርማሉ እንጫወታለን እናወራለን እንደድሯችን ቡና እንጠጣጣለን እሷ ምን ጋር ተመጣጣኝ ነው እሷ ጋር አሁን ግን እሷ እየሸሸች መታለች ደውዬም ነይ ቡና ጠጪ ስላትም ፍቃደኛ አትሆንም ቤት ነሽ ስላት የለውም ነው የምትኛ አንዳንድ ቀን እንዲሁም ሳልደውላ ነው ዝም ብዬ አንኳኩቼ ዘልዬ የምሄድባት አይደለ ቤት ነሽ ካልኳት የለውም ትለኛለች እንዳልሄድባት ማለት ነው ያው ኦሬዲ ዋናው ለኛም የሚጠቅመን ቤት መግባት መቻልሽ ነው አይ ቤትማ ገባለሁ እንገናኛለን እንደዚህ ከፋ ማለት ነው በቃ አሪፍ እሺ ቤት መግባት የምትችይ ከሆነ ምን እናደርጋለን መሰለሽ ያው ተጨማሪ መረጃዎች ስለሚያስፈልጉን ተጨማሪ ነገሮች ደግሞ ለምርመራው ይጠቅሙናል ብለን የምናስባቸውን ነገሮች አብረን ማካሄድ ስላለብን ለአንቺ ትንሽዬ ካሜራ እንሰጥሻለን ትንሽዬ በጣም እቺ የደረት ቁልፍ መካከል አይነት ያታቀብኝም ብለህ ነው ያው እንደምን የተጠራጠረች ነው ያው እንደምንም እንትን ብለሽ ምናልባት አሁን እሱ የማይሆን ከሆነ ወደ ሌላ ደግሞ እንትን እንሄዳለን ሌላ የምናጣራበትን መንገድ እንጠቀማለን ከምንም በላይ አንቺ የጠቋሚዋ ደግሞ ደህንነት ስለሚያስፈልገን ማለት እና እሱን ትሞክሪልናለሽ ብዬ አስባለሁ ያችን ካሜራ እንሰጥሻለን የሆነች ጥግ አካባቢ ላይ ታስቀምጫትና የሆነ እንትን ፈልገሽ የሆነ ምክንያት ፈልገሽ ግቢ ችግር የለውም ማለት እሱንም እናስብበታለን ችግር የለውም እናንተም ብለሽ በቻልሽው አቅም ስለሷ ለመጠየቅ ሞክሪ እነሱ ከዛ አትመልስልኝም ግን እሞክራለሁ እንትናችን ስለሆነ ያው መረጃ ለማግኘትም ስለሆነ እንደምን እንጠይቀሽ የሆነ መረጃ ለማግኘት ብትሞክሪና ያቺን የሰጠንሽን ካሜራ መልሰሽ ይዘሽልን ብትመጪና እሱን አይተን ወደዳ ደግሞ እርምጃ እንድንሄድ እንደዛ ብታደርጊ ብዬ አስባለሁ እንደዛም እናደርጋለን ካሜራዋን ይዛታል አይደል በቃ ካሜራዋን ይዘሻት ትገቢና ወደ ሌላ እርምጃ ደግሞ እንሄዳለን እሱን ካየን በኋላ ቤቱንም ትጠቁሚናለሽ በደንብ ታሳይናለሽ ችግር የለውም ካሜራውን ግን እዛው ላስቀምጥ ይዤ ከመመጣ እኔ ለኔ ብዙ ስለማትመልስልኝ ካሜራውን ዝም ብዬ እዛው ከመለሰችልኝ ላይቭም እኛ ስለምንከታተለው ካሜራውን እንጂ እሱ ችግር የለው እንደዛ እናደርጋለን በተረፈ ሌላ ነግሪን የሆነ ይጠቅማቸዋል ብለሽ የረሳሽው ነገር ካለም ብትነግሪኝ እኔ የረሳሁት ነገር የለም ግን በቃ እቺ ሴት ወገን መዳን አለባት ብዙ አረብ ሀገር ሴቶች እየተታለሉ በሰዎች እየተታለሉ ገንዘባቸውን ህይወታቸውን ቤተሰቦቻቸውን መውለጃ ጊዜያቸውን እያጡ ስለሆነ እንደው መማሪያ ይሁን ብዬ ነው እኔ ልጅ በቃ ስላሳዘነች ነው እውነት ነው የምልህ በቃ እና እቺኛውም ስነግረኝ ረጅም ዓመት አረብ ሀገር እንደሰራች ነግራኛለች እዛም እንደተዋወቁ ነው የነገረች ስለዚህ እቺ ልጅ የሆነ ነገር ላይ ተታላለች የሆነ ነገር ስለሆነች እንደው በሷ ይብቃ እውነት እሷም
የምታሳዝን ልጅ ነች። ረጅም ሀገር ሰርታ ወይ ከብሩ አላሆነች ወይ ከቤተሰብ አላሆነች ወይ ከትዳር አልሆነች። ስለዚህ እንደዚህ አይነት ሰዎች ደግሞ በጣም ብዙ አሉ። ሚዲያዎች ያላወቋቸው ብዙ ወገኖች አሉ። አረብ ሀገር ተሰቃይተው በፎቅ የሚጣሉ እንዳሉ ሆኖ ደግሞ ኢትዮጵያ ተጨካክነው ከዛ ሲመጡ ሴትም እያታለለ ወንዶችንም እያታለሉ በፌስቡክም በምንም ብራቸውን እየወሰዱ አይምሮ በሽተኛ ሁላ የሚሆኑ ብዙዎች አሉ። የምር መልካም ነገር ነው ያደረግሽው። በጣም መልካም ነገር ነው። ብዙ እህቶቻችን በእንደዚህ አይነት መንገድ እንትን እያሉ እንደሆነ እኛም ይገባናል። እንደው ጥርጣሬሽ እውነቱ ነው። እንደዚህ አይነት ባለጌ ሰዎች፣ እንደዚህ አይነት አጭበርባሪ ሰዎችን እኛም ይዘን ለህግ እንደምናጋልጥ ተስፋ አለኝ እና ካሜራውን እንሰጥሻለን። ወደዛ ደግሞ እንሄዳለን። ስለ ትብብርሽ እናመሰግናለን። ችግር የለውም። ኧረ እናንተ መርዱኝ አደራችሁ። እሺ እንግዲህ ወደ ቤት እንሄዳለን። አቤል የለም እንዴ? ይመጣል። እንዴት ነሽ? በስመ አብ ከውጭ መጥቼ ድክም ብሎኛል። ትራንስፖርት ላጥቼ ጠፋሽብኝ። ሰላም ልበልሽ ብዬ ቆየሽ። አንቺ መደወል ተውሽ፣ ቤት መምጣት ተውሽ። አይ ጄሪ ፍቅር ቀነሰሻል። በእውነቱ ከሆነ የድሮ ጓደኝነታችን ይሻላል። ጉርብትናችን ምግብ ምናምን እንዴ? ኧረ አሁን ነው የበላው። ተዋልቻ ነው። እንዴት ነሽ? አለሁልሽ። እንዴት ነሽ? ዛሬ እንዴት መጣሽ? አለሁ። ጠፋሽ። ሰላም ልበልሽ ብዬ ነው። ምን ነው አንቺም መምጣት አታውቂም ብዬ ነው። በስልክ ነው የምትጨቃጨቂው ምናምን እኮ ሰስችት ሲያደርግ ነው። ኧረ ምን አጨቃጨቀኝ? አቤል ስራ ሄዶ ነው። አሁን እንዴት ነሽ አንቺ? አለች። ያቺ ጓደኛሽ ደህና ነች? ደህና ነች። መሲ ደህና ነች። ጠፋች። የለችም እንደ ቤት ልጅ ምን ነው? አይ ስመጣ በፊት ባለፈው አግኝቻት ነበር። አሁን ቆየ ካገኘኋት ብዬ እኮ አንድ ያስታወቅሽኝ። በቃ እንደው የውጭ ሀገር ሰው ስትሆን አሳዘነችኝ። ሰውም የላትም ስላችኝ። አንቺ እንዴት ነሽ? እኔ ደህና ነኝ። አንቺ እንዴት ነሽ? አለሁልሽ። ቡና ላፍላለሽ? ኧረ አልጠጣም። ነገርኩሽ እኮ የሆነ የምጠይቀው ሰው ነበር የወለደች። እሷን ልጠይቅ እንጂ ድክም ብሎኝ ትራንስፖርት አጥቼ ፀሐይ መጥቶ ነው የመጣሁት። ምን አመመሽ እንዴ? እራስሽ ቤት ልክ አይደለም። እረፍት ለማድረግ ፈልጌ ለዛ ነው እኮ አጠማኝ ብዬ ውሃ አምጪልኝ ያልኩሽ። እና እንዴት ነሽ? መሲ ደህና ነች? ሄደች እንዴ? እንዴ ምን ሆነሽ ዛሬ? ምን ነው በሰላም ነው እንዴ? በስመ አብ ምን ነው በሰላም ነው ወይ? አይ አስሬ መሲ ያልሽኝ ግራ ገባኝ እኮ። ደህና ነች የለችም አልኩሽ እኮ። የት ሄዳ ነው እኮ ነው ያልኩሽ። ሌላ ምን አልኩሽ? ምን ነው ጠፋች? አይቻትም አለቅም። ባለፈውም ስመጣ የለችም። በነገርሽ ላይ ማለት ነው እኔ ይቅርታ አድርጊልኝና ቤቴን እንደምመጭም አልፈልግም ነበር። እንዴ ምን ነው ምን ነው በቃ እኔ ጭቅጭቅሽ ሰለቸኝ። ምን አጨቃጨኩኝ? ጓደኛ ቤት ስመጣ አይደለም ማዳጭቅ ቤት ስመጣ ሌላ ጭቅጭቅ። አይ ሌላ ጭቅጭቅ ምን ነው ቤት ስለመጣሁ ተናደሽ ነው አይደለም? አይ አንድ ጊዜ እኮ እኔ እንጂ የመጀመሪያ ጓደኛሽ እሷ አይደለች ማለት ነው። እሱማ አይደለም ግን እኔ እዚህ ተዋናይ ጓደኛዬ ጓደኛዬ እንደምቀና ታውቂያለሽ። ለምን ትቀኛለሽ እንዴ? ለምን ጓደኛ አይደለሽ እንዴ? ሌላ ሰው ሊወስድብኝ ሲሞክር ወይም ደግሞ ሌላ ሰው የኔን ቦታ ሲሸፍን አይ እኔ እንደዛ አስቤ አይደለም። ግን ጓደኛዬ ነች ምናምን ስላልሽ አቃናረኝም ሳስነጠሰኝላ ቤትሽን ያክል ጥለሽ ጉንፋን ይዞኝ ነው። ቤትሽን ጥለሽ ያክል እኔ ጋር መተሽ አርፈሽ ያን ጊዜ ብዙ ነገር አብረን እንዳላደረግን ለዛ እኮ ነው። አሁን ያንን የሳደርሽኝን ወይም ደግሞ ሌላ ነገር አይ እኔ እንደ ውለታ እንደምንም ቆጥሬው ሳይሆን ልጅቷ የት ሄደሽ ብዬ ጥያቄ ናቀርብ። ያው ቤተሰብ ምናምን ስለሌላት የት ሄደሽ ብዬ ማለት ሰሞኑን አንቺ ጋር የመጣሁበት ምክንያት እንደነበረሽ አውቃለሁ። ያልመጣሁበት ስልክም አታነሽም ስደውልልሽ። ስልኬ ትራንስፖርት ውስጥ ወደቀብኝ ምናምን ወሰዱብኝ። ስለዚህ በምን ስልክ እደውልልሻለሁ? እንደው በፊት በአቤል እንኳን ትደውይ ነበር። አሁንም ታውሽ ስልክ አንዳንዴ ይዘጋል። አንዳንዴ እኔ ልሽ ጓደኞቼን ማውራት የምፈልገው በራሴ ስልክ እንጂ በባሌ ስልክ አይደለም። ታውቂያለሽ አንቺ። ስለዚህ አልወድም በሌላ ሰው ስልክ መደወል። ሲቀጥል ደግሞ ሰሞኑን ደግሞ እረፍት ላይ ስለነበርኩ ትንሽ ራሴን መቀየም ነው። አይዞሽ ታዩ ጤና ጣቢያ ሄደሽ ከመሲ ጋር አንድ ላይ ወጣችሁ ምን ጋር ሻይ ቡና በሉ ይዘሻል። ቤት ምን ችግር አለው? አንቺ ወይኔ ምን ሆነሽ ነው? ምን ነው ምን ሆነሽ ነው? የት ሄዳ ነው ብዬ ነው እኔ ማይቻት አላቀመዛሽ። ኧረ ምን አበሳጨሽ? የት ሄዳ ነው እሷ? ይኸውልሽ ክፍለ ሀገር ሄዳለች መሲ። ቤተሰቦቿን ለመጠየቅ ሄዳለች። የመድሃ ቤተሰብ እንደሌላት ነገርሽኝ። ደግሞ ቤተሰብ ታገኝ እጭ ደግሞ ወደ አምላክ ሄዳለች። እሺ ምን ማለት ምን አምላክ ነው?
ማለት ክፍለ ሀገር ሄዳለች። ክፍለ ሀገር ሄዳማ ቤተሰብ የላትም አላልሽኝም እንዴ? ስሚ ለተጨቃጨቂኝ አይደለም የመጣው። በቃ እውነቱን ንገሪ። መቼ ሄዳ ነው? ምን ችግር አለ ባወቃት? ፈልጊ ሄደሽ በእንትን በጥራጣሪ ከፈለግሽ ፈልጊያት። ለምን አንቺ አትናገሪም እንዴ? አምላኳ ለምን ማለት እኔ ራሴን አምላኳ ነው ማለት አንተም ብሎኝ እንዴት ሰባዳ አምልኮ ታመልካለች? አምላኳ ሄዳ ነው የምትል አላቀልሽም። ቤተሰብ እንደና ያጫወች ለምንድን ነው ስለመሲ አይኔማ ፕሮግራም አዘጋጅቼ አንቺና መሲሉ ቤት ቡና ጠጡልን የመጣው። በቃ ስትመጣ እንመጣለን። በቃ ምንድን ነው አስሬ መሲ 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 እንዴ? አይ አሁን ደግሞ ቤተሰብ እንደሌላት ነገርሽ። አሁን ደግሞ ቤተሰቦቿ ጋር ሄደ ማለት ምን ማለት ነው? እየዋሸሽኝ ነው ነገር ነው አለ መሲ የት ሄዳ ነው ያልኩት ለዛ። አሁን ደግሞ ድረሽ አምላኳ ጋር ሄዳ ነው። ይቅርታ ኧረ እኔማ ሄድልሻለሁ። እንደዚህ አትቆጪ እንዴ! ምን ማለት ነው? አምላኳ ጋር ሄዳ ነው ማለት ጓደኛዬ እንዴ ስትኝ አሉ በቃ አስር ያጠይቀኝ መጣሽ። አሁንሽ ምን ችግር አለ? ምን እንጫወታለን እኔ እና አንቺ እንዴ? እኔ አንድ ላይ እንድትጫወቱ ወጥ ሰርቼ ቡና ቀራርቤ ያችር ጉዟንም ቋጥሬላት የሄድኩትን እንድትቃመሱ ይዘሻል ብዬ ነው። አንቺ አንዴ አምላኳ ጋር ሄዳለች፣ አንዴ አልደጋገምሽው በመድኃኒዓለም። ኧረ ተይኝ አይገርምሽ ነው። እኔ አንድ ልጅ ጠየቅኩልሽ። መቼ እሷ ስደተኛ ልጅ ከሷ ሀገር ነው የመጣችው። ባለፈው እንትን ያልነው ታስተሻለሽ ምን ነው እዛ ይል ነበር። ብንሄድ ደስ ይለኛል። ትንሽ ዘና ያለ አንቺ ጭጥቅሽ አስጠልቶኝ ጠዋት ደግሜያለሽ። ኧረ እኔ በቃ ይዘሻት ነይና ቤት ቢያንስ ቡና ምናምን እንበል። ሴትዮ ቁጭ በይ። ምን ሆነሽ ነው? በቃ ልሂድ። እኔ ምን አደርጋለሁ? እሷን ነው የጠየኩሽ። ምግብ በልተሽ ምናምን? ኧረ እኔ አልበላም። በልቻለሁ። ወላ መጫታ ሰርቼ ይዤላት የሄድኩትን አስቀምጬላችሁ ለእናንተ እሺ እንግዲህ ቤተሰቦቻችን ያው ባላት መሰረት ካሜራውን አስቀምጣ የተለያዩ መረጃዎችን ይዛልን መታለች። የተለያዩ መረጃዎችንም አግኝተናል። አሪፍ የሚባል መረጃ አግኝተናል። ግን ደግሞ ያንን መረጃ በአካል ማወቅ ስላለብን እናንተን ይዘን ገብተን ውስጥ ያለውን ነገር በደንብ ማየት ስላለብን ቤቱንም አሳይታናለች እስከ ቤቱ ድረስ። ወደ ቤቱ ደግሞ ሂደን ተጨማሪ መረጃዎችን ሰብስበን ከእናንተ ጋር አብረን የምናየው ይሆናል። ሰላም ነው። እንዴት ነሽ? አለን ተጠቁመን ነበር ወደ እናንተ ቤት የመጣ ነው። የጥንዶች ፕሮግራም እናዘጋጃለን እና አሪፍ ጥንዶች ናቸው፣ እነሱ ጋር ሄዳችሁ ቃለ መጠይቅ ማድረግ ትችላላችሁ ተብለን የመጣ ነው። ምናልባት ይልህ እዛ ጋር አሪፍ ጥንዶች አሉ። እሺ እናበብሽ ጋር እኛ ጋር አንፈልግም። እሺ ደግሞ እናንተን የተባልነው እኛ እናንተ አንዴ ይቅርታ እንደ መተባበርም ነው እና ደግሞ አሪፍ ሚዲያም ስለሆነ ለእናንተ ይጠቅማቸዋል። ማን አሪፍ ጥንዶች ናቸው? ያው የኛ የፕሮግራማችን ስም ነው ጥንዶቹ እና እናንተን ደግሞ እዛ ፕሮግራም ላይ አቅርበን ከእናንተ ጋር ቆይታ ለማድረግ ነው። ተጠቁሜ ነው የመጣሁት ብለናል። ስለዚህ እኛ ጥንዶች ምናምን ነገር የሚባል ነገር አቅምም አንፈልግም። ከእንደገና ደግሞ ካሜራ ይዘሃል። ያው ካሜራውማ እንደነገርኩሽ እኮ ነው። እኛ ቲክቶክ ነው የምንሰራው። ደግሞ እኔ ለቲክቶክ ደግሞ መለመኛ አልሆንም። አይ መለመኛ ሳይሆን ለእናንተ ጥቅም ነው። ባይዘው ለአንተ ገንዘብ ሰውዬ፣ ለአንተ ገንዘብ መሰብሰቢያ እኔ እዚህ ጋር ተገትሬ ማውራት ጊዜ የለኝም። ገንዘብ መሰብሰቢያ አንዴ ይቅርታ፣ ይሄን ያክል እኮ የሚያናድድ ጉዳይ አይደለም። እኔ ያናድርከኝ አንደኛ ተጠቁመን መጣን፣ ሁለተኛ ላይ ደግሞ ለቲክቶክ ምሳምን አልገባኝም እኮ። እኛ ለቲክቶክ የተጠቆምነው አሪፍ ጥንዶች ናቸው፣ ከእነሱ ጋር ብትሄዱ መልካም ነገር ታገኛላችሁ። እኛ አሪፍ ጥንዶች ነው፣ ምንም አያስፈልገን አይደለ? እኛም እሱን ነገር ደግሞ ለሶሻል ሚዲያው ሰው ሲቀጥል ደግሞ እዛ ጋር አሪፍ ጥንዶች አሉ ብያለሁ። ስለዚህ እነሱን መጠየቅ ትችላለህ። እነሱም ጋር ገብተናል፣ ሰፈር አካባቢ አትመጡት። እሺ እነሱም ጋር ገብተናል። እናንተ ጋር ደግሞ ገብተን እኔ አልፈልግም፣ መቀረጽ አልፈልግም፣ ቲክቶክህንም አልፈልግም፣ ምንህንም አልፈልግም።
ይቅርታ አባቴ ካሜራ ነው ታጠፋ ችግር የለውም እሱ ለሁለታችን እንትን ሲባል ነው የእናንተ እኮ ቢዋቸዋል ምናምን ከሆነ እኮ እናንተ እኮ ሽልማት አለ እኮ እኛ ስንት የተቸገረ ሰው አለ አይደል እንዴ እሱ ልክ ነሽ ግን ያው ለወጣቱ ደግሞ ማስተማሪያ ትሆናላችሁ ነው ኦልሬዲ እናንተ የቸገራችሁ ነገር ባይኖር ግን ብዙ ወጣት አለ ሱስ ላይ የሆነ ስራ የማይሰራ ብዙ እንትኖች አሉ ግን አሁን እዚህ ጋር ምንድን ነው ብዙ ትዳር መፍረስም ደግሞ ከመጀመሪያው ጀምሮ የተሳካ ነገር ባለማድረግ ነው እና እናንተ ለዛ ሁሉ ትምህርት ትሰጣላችሁ በሚል ነው ገባኝ ግን ደግሞ እኔ አሁን ባልይ ተቤቷል እሱን እንትን ልበልና ላናገረውና ፈቃደኛ ከሆነ ትገባላችሁ ፈቃደኛ ካልሆነ ደግሞ አዋራኝ ችግር የለውም እኔንም ቢያዋራኝ በደንብ እንትን እችላለሁ ስለዚህ ደግሞ ሁለተኛ የቲክቶክ ምናምን ነገር እንዳትለኝ እሺ ልተባበረ ለመተባበር ያክል ችግር የለም እሱ ላናገረው መጥቼ ክፍትላችሁ ኦልሬዲ ሴትኛዋ ከባድ አይነት ነገር ናት እስኪ ሌላ እርምጃ ደግሞ እንወስዳለን ምናልባት በዚህ ሀሳብ የማይስማሙ ከሆነ በዛ በኩል ደግሞ ሰላም ነው እንዴት ነህ ሰላም ነው ከባለቤት ጋር በአንዳንድ ነገሮች ተስማምተን ነበር እኛ ከጥንዶቹ ሚዲያ ነው የመጣ ነው እና አሪፍ የፍቅር ታሪክ የፍቅር ተሞክሮችን ለሶሻል ሚዲያ የምናጋራን ምናልባት ሶሻል ሚዲያ የምትጠቀም ይመስለኛል ያው ድንገት ስለሆነ ነው እንድታምናሽ ልጆችም እየረበሹ ስለሆነ እናመሰግናለን ችግር የለም እሺ እንግዲህ ቤተሰቦቻችን ያው ሁለቱ ጥንዶች ደግሞ መልካም ፍቃዳቸው ሆነው ወደ ቤታቸው አስገብተውን ለቃለ መጠይቁ መልካም ፍቃዳቸውን አሳይተውናል ከነሱ ጋር ደግሞ አሪፍ ጊዜ እንደምናሳልፍ አንጠራጠርም እዚህ ስምሽን ማን እንበላችሁ እኔ ኢየሩስ እሺ ኢየሩስ ያንተን ስም ማን አቤል አቤል ኦኬ እሺ ችግር የለውም ቀድሜ ነገር አይ ችግር የለውም እሺ ይሁን እና የፍቅር ጊዜያችሁ ምን አይነት የፍቅር ጊዜ ነበረ እንዴት ተጀመረ አሪፍ የሆነ ቤት ውስጥ ነው የምትኖሩትም እንዴት ለመገንባት አስቻላችሁ ሁሉንም ነገር እስኪ ለተመልካቾቻችን ግልጽ አድርጋችሁ ብትነግሯቸውና ከእናንተ ደግሞ እነሱ የሚማሩትን አሪፍ የሆነውን ነገር እንዲወስዱ እንዲሁም ደግሞ ፍቅር ላይ መሰናክሎች ይገጥማሉ እና እነዛን መሰናክሎች እንዴት ማለፍ እንዳለብን እስኪ ሁሉን ነገር ከእናንተ የምናውቅ ይመስለኛል እና እንዴት ነበረ የፍቅር ህይወታችሁ እሺ ቅድሚያ ለሴት ነው አይደል እንትን ማለቴ ሽልማት አለው ብለኛል አይደል ሽልማት አለው እንግዲህ ያው ይሄ ሽልማት ለኛ ሳይሆን ለተቸገሩ ሰዎች ቢሰጥልን ደስ ይለናል በእኛ ስም ማለት ነው ሲቀጥል ደግሞ እኛ ታሪካችን አስተማሪ እንዲሆን ከፈለክ ፍቅራችን እንዴት እንደሆነ እንዲያስተምረው ከፈለክ እናወራለን ግን እኛ ሽልማት አንፈልግም ይቅርታ ቅድም እዛ ጋር ስላንገላተዋችሁ ሶሪ ማለት እኔ ያይቺን ስለማላውቅ ነው እንደዚህ አይነት ነገር ካሜራ ይዞ ምናምን ከጀርባ መቼም ሰው ነህና ትንሽ እንትን ትላለህ በሱ ይቅርታ ጠይቃለሁ ችግር የለም ያው እኛም መጀመሪያ ኦርደር አላስያዝንም ይሄ ደግሞ ያው ድንገት ነው ስራችንን የምንቀጥለው እና ድንገት ያገኘናቸው ጥንዶች ጋር እየገባን አንዳንድ የትምህርት ልውውጦች እናደርጋለን ለዛ ነው እሺ እንዴት ነበረ እኔና ቤቢ ተዋወቅ ነው የሆነ ጊዜ እኔ የክፍለ ሀገር ልጅ ነኝ እና ከክፍለ ሀገር መጥቼ መጀመሪያ ጊዜ አይደል የመጣው ጊዜ አገሩን አላውቀውም ነበረ እና አዲስ አበባም በደንብ አላውቃትም ማለት ግራ የሚያጋባ ነው እንደምታየው ከተማው ሰፊ ነው ምናምን ህዝቡም ብዙ ነው ማለት እኔ ለራሴ ግራ እስከምጋባ ድረስ የገጠር ልጅ ነኝ ምንም ነገር የማውቀው ነገር የለም እንዳጋጣሚ የሆነ መናፈሻ አጎቴን እየጠበቅኩኝ ነበር የሆነ መናፈሻ ነገር አሁን እንትን ሆኗል መሰለኝ የሆነ ፓርክ ነገር ምናምን ተሰርቶ ሌላ ሆኖና የዛኔ ዝም ብሎ ነገር ነበር ትንሽዬ ካፌ ነገር አለችው ክረምት ነገር ነበር በደንብ እና እዛ ተቀምጬ አጎቴን እየጠበቅኩኝ ነበረ አንደኛ ብርድ ነው ዝናብ ነው እና የለበስኩት ደግሞ ቀሚስና ከላይ ቲሸርት ነገር ነው የለበስኩት እና በጣም ጉርድ ቀሚስና ቲሸርት እየበረደኝ ነበርና ከዛ ከሩቅ እያየሁት ነበረ ከሩቅ ስለ ተቀምጧል እንደዚህ ዝናብ እንትን ሩጦ ነው የገባው ካፌ ውስጥ
ከዛ ቁጭ አለ ምናምን ነገር አይን ላይ ድንገት ተገጣጠመ። እኔ በርዶኛል እንደዚህ ሆነ። እነሱ ቀርተውብኛል። እነሱ ከሚመጡ ድረስ እየጠበኩኝ ነው። ከዛ እንዳጋጣሚ መጣ። ሰው አለው ሲለኝ ወንበር አይ የለውም ምናምን ነገር ከክፍለ ሀገር ነው መሰለኝ የመጣሽው ምናምን ነገር አለኝ። አዎ እና ቤተሰብ የለሽም? አጎት አለኝ እሱን እየጠበኩት ነው። ስልክ በሌላ ስልክ አልነበረኝም። በሌላ ስልክ ደውዬ እየጠበኩት ነው ምናምን ስለው በእኔ ስልክ ደውይለት አለኝ። እሺ ብዬ እንዳጋጣሚ ስልኩን ሰጠሁት፣ ያጎቴን ስልክ ማለት ነው። ከዛ ሲደውለት እዚህ በእናትህ ብርድ እየተመታች እኮ ነው ምናምን ብሎ የሆነ እንዴት ነው አንደኛ አነጋገሩ እንደምታየው ሸበላ ነው። ከዛ በቃ የሆነ ነገሩ ሳበኝ ማለት አጎቴን ሲያናግረው የሆነ የሚያስደነግጥህ ነገር የለም እንደዛ እንትን ሲል በቃ የሆነ አጎቴ ራሱ ባይመጣ ደስ ብሎኝ ነበረ ማለት እስከ ትንሽ ቢቆይ ብናወራ ጊዜ ኑሮን እናሱ ብናወራ ብዬ ተመኘው በውስጤ ማለት ነው። ከዛ ትንሽ ልጠብቀው ከአንቺ ጋር ምናምን ሲለኝ አዎ እሺ ጠብቀው ችግር የለም አልኩት። ቁጭ አለ። ጃኬቱን አልቆ ሰጠኝ። በስማ ሚዛኔ ጠረኑን መቼ ማረሰውም ተይ በቃ ጃኬቱን ስለብስ ሌላ ሰው ነው የሆንኩት። በቃ ማለቴ ልቤ እንደወደደው የዛኔ ታወቀኝ ማለት ነው። ከዛ እሱ ምንም አልመሰለውም። ያው ጀስት ለእርዳታ ነው። አሳዝኘዋለሁ። ብርድ ነው ሲነግረኝም ምንም ማለት አይቼሻለሁ ግን አሳዝነሽኛል። ሙር እንደዚህ የሆነ እንትን ያለ ነገር የለኝ የሳበኝ ነገር የለም። ግን እዛ ጋር ጃኬት ስለበረደሽና የሆነ ነገር ስለሆንሽ ብቻ ለእርዳታ አለም የመጣው ልረዳኝ ነው የመጣው እንጂ እኔ ግን አንደኛ የክፍለ ሀገር ልጅ እንደዚህ አይነት ነገር ገጥሞኝ ስለማያውቅ ትንሽ ልቤ ደነገጠ። ከዛ እሱን ጃኬት ለብሼ ምናምን እያወራን ስለ ክፍለ ሀገር እያወራሁት አይደለ የዛኔ በቃ እያጫወትኩት ምናምን አጎቴ መጣ። ከዛ ሲመጣ ድንገት የሱን ስልክ ይዞት ነበር ብያለሁ። ደውሎለታል በሱ ስልክ። ከዛ ተያይዘን ከአጎቴ ጋር ሄድን። ጃኬቱን ለብሼው በቃ እንትን ብዬ ምናምን ሄድኩኝ። ለብሼበት ሄድኩኝ። ከዛ በስንተኛው ቀን ደወለ። በሳምንት ነው ቤቢ ደወልኩኝ። በሳምንት ደወለልኝ ምናምን። ከዛ ጃኬቱን አትመልሽልኝ ምነው የራስሽ አደረግሽው ምናምን ብሎ ቀለለኝ። እሱ እንደሆነ ገባኝ። ከዛ እኔ አንደኛ ሀገሩን አላውቀውም፣ ሁለተኛ ይዞኝ የሚወጣ ሰው ፈልጋለሁ። የት አካባቢ ነሽ? እንደዚህ ቦታ ምናምን ነገር ስለው መጣ ማለት ነው። እንዳጋጣሚ መኪና ይዞ ነበረ። ከዛ መጣ። ትንሽ ዞር ብለይ ልምጣ ብለሽ አስፈቅጃቸው እንዳጠፊባቸው ምናምን አለኝ። እሺ ብዬ ላጎቴ ነገርኩት። ትንሽ ዞር ብዬ አገሩን አታውቂው ምናምን ሲለኝ አይ በቃ በራሴ እዚህ ጋር ነው ምናምን ብዬ እንትን አልኩት። ከሱ ጋር ወጥቼ ገባው መኪና ውስጥ ምናምን ጃኬቱን ይዤ ከዛ የሆነ ካፌ የት ነበረ ይዛኔ ካፌ ወደ ትንሽ ሸሽኩ ለኔ ካፌ ዘጋ። እዛ ሄደ ምናምን አሪፍ ጊዜ አሳለፍን። ደስ የሚል ሰው ነው፣ የተረጋጋ ሰው ምናምን። ጃኬቱን መለስኩለት። በደንብ ተዋወቅን እና ምን ልሰራ ነው በዛን ሰዓት ልማር ነበር የመጣሁት እና ከእንደገና ደግሞ በጎን ለጎን ፕሮሰስ ከሚያልቅ ድረስ ለትንሽ ጊዜም ቢሆን ትምህርት ክፍለ ሀገር ላይ ብዙም አይታወቅም ነበር። ቢያንስ የሆነ ቋንቋ ለስምህን ለመጻፍ ራሱ የሆነ ነገር ያስፈልጋልና ትንሽ ልማር አልኩኝና ፕሮሰስ እስከሚጀምሩልኝ ድረስ አረብ ሀገር ለመሄድ አረብ ሀገር ለመሄድ ፕሮሰስ እስከሚጀምርልኝ ትንሽ ጊዜ የርቀትም ወይ የቀን ምናምን ነገር ልማር ብዬ ነው የመጣሁት። ከዛ ስመጣ እና እንደዛ ብዬ ነገርኩት። የአረብ ሀገሩ ብዙም አልተዋጠለትም። ለምን እዚህ አብረን አንተናነን? ግንኙነታችሁ ግን እየጠነከረ መጣ። በቃ እኔ ወድጄዋለሁ። ኦልሬዲ እኔ አልደብቅም። እኔ ቀድሜ መጀመሪያ ጊዜ ያየሁትም ወድጄዋለሁ። ከዛ በኋላ ልክ ጀስት መገናኘት ተጀመረ። ቀን በቀን ዴሊ በቃ መገናኘት ሆነ ማለት ስራችን ማለት ነው። እሱም ገባለት። ከዛ እየቆየ ምናምን ከዛ በኋላ በቃ እኔም ማሳደድ ሆነ ስራው። እዛ ቤት ይመጣል፣ መኪና ይዞ ይመጣል፣ ይዞኝ ይወጣል። ከዛ አጎቴን አስተዋወቅኩት። ሲያየው አማ ላይ ነው ባሌ በቃ ደህና ሰው ጋር የተጠጋችሁ ምናምን ብሎ ደስ አለው። እሱ ተዋወቀ ከሱ ጋር። ከዛ ፕሮሰስ የተጀመረ ትምህርቱን ተውኩኝና ወደ ፕሮሰስ ማለት ነው። ከዛ እሱ አስተማረኝ። ማስተማሪያ መጽሐፍ ማንበብ ምናምን ስንገናኝ በተገናኘን ቁጥር ማስተማር ጀመረ። እኔም ጎበዝ ነኝ፣ ቶሎ የመያዝ እንትን አለኝ እና ያስኩኝ እሱን ፕሮሰስ የተጀመረ። ከዛ እንደዛ እያለ ግንኙነታችን ቀጠለ። እስኪ ቤብ ደግሞ ያለውን ነገር
ይነግራል። እሺ እንዴት ነበር? ያው አሪፍ ደስ የሚል ጊዜ ነበር ያሳለፋችሁ። አመሰግናለሁ። ያው ፕሮግራም ሳታስ የምትመጣም ያው ድንገት ስለሆነ እንግዲህ ትንሽ ነገር ነው የምንናገር ብዙ ተናግለ። በመጀመሪያ ትክክለኛው ቦታ ነው የመጣችሁት። ያው እኛ ብዙ ነገር አሳልፈናል። ለፍቅራችን ስንል ያልከፈልነው ነገር የለም። ያው ትውውቃችን እንደነገረች ያው አንዳንድ ነገር በራሳቸውን ከጊዜያቶች ብዛት እኔ ደግሞ ልንገር እሷ የረሳቻቸው ማለት ነው። እዛ ክረምት ነበር ወቅቱ እንደዚህ ሰኔ መጨረሻ ላይ ሐምሌ እንደገባ አካባቢ ነው። በር ላይ ቁማ ከዛ ትወጣለች ትገባለች እና እኔ ደግሞ ፊት ለፊት ነበርኩኝ። ከዛ አየኋት፣ መጀመሪያ አየኋት። ከዛ ዝናብ ነበረ። ዝናቡን አቋርጬ ያው ገባሁኝ እዛ ቤት ውስጥና የሆነ ሻንጣ ነገር ትንሽዬ ነገር ይዘሻል እኮ ፌስታል ነው እና ቀሚስ ነው የለበሽው። በጣም ቀጭን ነበረች እና በርዷታል እንደዚህ ትላለች። ከዛ ሰው በቃ ምን አሁን እኔ ጠጋልኩና እንደነገረች ጠየቅኳት። ከዛ ሰው እየጠበቅኩ ነው አለች። ማንን ነው ስራት? አጎቴን ነው። አይቶሮ ደውለሽለታል? አዎ ደውዬለታለሁ። በሰው ስልክ ደውዬለታለሁ። ከዛ ስልኬን ሰጥቷት ደውልኩለት። እኔ ቁጥሩን ደውልኩለት። ከዛ ያለችው ቦታ እዚህ ቦታ ነው። ቦታውን ራሱ አልገለጸችውም ነበርና መጀመሪያ ለማብራራት ያክል እንዴት መሰለህ ሙሉን ነገር አረሰው እንጂ ማረሰው ሁሌ ዲያሪ ላይ ራሱ ምጽፈው ነገር ነው። የመጀመሪያ ፍቅሬ ነው። የመጀመሪያ መጽሐፍ ማንበብ ያስለመደኝ ሰው ነው። መቼም የመጀመሪያ ሲሆን መቼም እንጃ ፍቅረኛ ካለ አትረሰውም ብዬ አስባለሁ። ብዙ ነገር ፍቅርን ያየሁበት ሰው ነው። እኔ እንዴት እንደሆነ ስሜት እንዴት እንደሆነ በማይገባኝ መልኩ መውደድ በማይገባኝ መልኩ አንደኛ ክፍለ ሀገር ልጅ ነኝ ብያለሁ። እንዴት መውደድ እንዳለብኝ አላውቅም። እኔ ያው የዚህን ሀገር ስታይል ነው የዛ ሀገር ስታይል መጀመሪያሽ ነው አሪፍ አመጣጥ ላይ ነበራችሁና ትንሽ ወደ ውጭ ልሄድ ነበር ስትለኝ እንዴት ቆየ ፍቅራቸው የሚለው ነገር ከዛ እሱ ጋር ልመጣልህ ነው እሱ ጋር ልመጣልህ ነውና ትንሽ ያንን አብራርቻለሁ። ቤቢ መድገም አይጠበቅበትም ብዬ በመሀል ያቋረጥኩና የዛኔ እንዳጋጣሚ እንደዚህ እየተባባለን የኔ ፕሮሰስ ተፋጠነ። ትንሽ ረዘም ያለ ጊዜ ቢያንስ 6 ወር ይሆናል አይደል? 6 ወር ጠበቅኩኝ። ይቃጠላል አንዳንዴ ማመላለስ ነበር። ጆሮ በጣም የተባባ ነው እዛው እንደው ጆሮ ምናምን እንትን ብሎ ነበርና ተሸፍኖ ነበር። ተቃጥሎ ምናምን መጣብኝ። አንደኛው ቪዛ ሲመጣ ተቃጠለብኝ። በሁለተኛው በሶስተኛው በቃ ተሳካልኝ ማለት ነው። ከ6 ወር በኋላ ነው ቪዛ ይመጣልኝ እና ስመጣ ምንም አንደኛ እሱም እኔም ልባችን አንድ ሆኗል። መለያየት አንችልም። የፈለገ ነገር ቢሆን የሰው ሀገር ሊለይ አይችልም። ስለዚህ ያለኝ አማራጭ ምንድነው? ያለን አማራጭ አጎቴን ቁጭ አድርጌ አናገርኩት ማለት ነው። ስለውጭ ፕሮሰስ እወደዋለሁ፣ አፈቅረዋለሁ። ስለዚህ ይሄን ሰውዬ ትቼ መሄድ አልፈልግም። ከሄድኩ ደግሞ የሆነ ነገር አንደኛ እሱም ገንዘብ አልነበረው መዛታ እኔም አልነበረኝም። እኔም እንዳልኩ ሰው ላይ ነው ያለሁት። እሱ ቢያንስ መኪና ነበረችው ላዳ ነገር ማለት ነው። ቢያንስ በሱ ላዳ ይሰራል ያን ያህል ባይሆንም እና ምንም ነገር የለውም ብዬ አብራራውለት። ከዛ እኔ አጎቴ ትንሽ ያለው ነውና እኔ ለምን ፕሮግራም አድርጌ ፕሮሚስ አስሩልሽ ሂደሽ ሰርተሽ ነገ ከነገ ወዲያ ተቀየረሽ መምጣት አለብሽ። የዛኔ ነው ፍቅር በደንብ ከዚህ ካለሽበት ደግሞ የበለጠ ሞር ልጅም ይመጣል ብዙ ነገር ይመጣልና ያንን ከበር ለማድረግ ገንዘብ ግዴታ ያስፈልግሻል ምናምን አለኝ። እሺ አልኩት። ባጎቴ ያሳተስማሙ እሱን ቀጥሬ አማከርኩት ማለት ነው። እኔ ልሄድ ነው ምናምን ስለው ከፎ በጣም ተናደደብኝ። እንደው መዛዛት ጥሎኝ ሁሉ ነው የሄደውና በሁለተኛው ቀንም እንደዚህ ደውዬ ያገኘሁት አግባባሁት። በቃ ለነገ ኑሯችን ሲባል የተሻለ ነገር ግዴታ ያስፈልጋል። ግዴታ መሄድ አለብኝ። አንደኛ የመጣሁትም አላሜ ከክፍለ ሀገር የመጣሁትም አላሜ አንድና አንድ ወደዛ መሄድ ነው። ስለዚህ መረዳት አለብህ ብዬ ቀለበት አስሬ ሳስራችሁ አንቺ ወደዛ ሄድሽ? ወደ ውጭ ሄድኩኝ። ስንት ዓመት ቆየሽ እዛ?
4 ዓመት ነው የቆየሁት። ሌላ 4 ዓመትም ራሱ እንዴት እንደናፈቀኝ አትጠይቀኝ። እሺ አንድ ጥያቄ ልጠይቃችሁ። ያው ኦልሬዲ እሷም 4 ዓመት ሆኗታል እዛ ከቆየች። አንተም እዚህ ይታወቃል፣ ናፍቆት አለ፣ ብቸኝነት አለ። ብዙም ሳትቆዩ ነው ይመስለኛል አንቺም ወደዚህ ሄድሽው ምናምን ስኬትሽን ለማሳካት የምታስቢው ነገር። እናንተስ እዚህ ስትቆይ ምናልባት አይታወቅም፣ ኦልሬዲ አሁን አብራችሁ ናችሁ እና በመሀል ያኔ የመፈተን ሌላ ጓደኛ የመያዝ ሌሎች ነገሮች አልፈተኑክም? ልክ ነው። አሁን እሷ የሄደችበት ምክንያት መጀመሪያ እሷን እኔ ስቀር ያው መኪና ምናምን ብላለች ለእኔ ክብር ስትል ነው እና ያቺ መኪና የቤተሰብ ነበረች፣ ግን እሷ የኔ ነች ብዬ ላጎትዮም ለእሷም ነግሬያት እና በዚህ መተዳደር እንችላለን ምናምን ብዬ ተነጋግረን ከዛ ያው እውነቱ ይታወቅ የለ መጨረሻ ላይ መኪናውን ተቀማሁኝ ማለት ነው። በቤተሰብ በቃ ስቀማ ለሌላ ሹፌር ሰጡት። እኔ ደግሞ ገቢ በደንብ አላስገባም ነበረ። ያው እሷም ወደ ቤት ምናምን ለብቻ ቤት ተከራይተን እንኖር ነበረ እና ከሜዳው በፊት ጊዜ ከዛ ስቀማ መኪና የታለ ሲባል አይ በቃ ነገርኳቸው ለአጎቷም ለእሷም ስነግራት፣ ስለዚህ እንደዚህ ምኝማ መኖር አልፈልግም ወደ አረብ ሀገር በቃ ልሄድ ትታው ነበረ። መሄድ አለብኝ ፕሮሰሱ እንደገና እንትን አለ። ሄደች። በቃ እኔም ሌላ ድርጅት ተቀጠረ መስራት ጀመርኩ። ሾፌርና ይሰራሁ። ከዛ ያው አላማችን ምንድነው እሷ እዛ ሆነ የሆነች ነገር ልካ ስራችንን እንትን ብለን መኖር ነው የሚፈልገው። ከዛ ሄደች። ሄደች ጥሩ ቤት ገጠማት። በቃ እኔም እዚህ ስራ አገኘሁኝ። እሷ የምልከውን ሳንቲም አንድ ሳላጠፋ አስቀምጠው ነበረ። ከዛ የቆየችው እንግዲህ እንደነገረች 4 ዓመት ነው። 4 ዓመት ስቆይ በቃ 70 ሳንቲም እሷን አልነካው። ግን አሁን እሱን ሳይሆን አሁን እየተጠራጠርኩህ ነው፣ እየተጠራጠርከኝ ነው። ለምን መሰለህ? እዚህ አልተሳሳትክም ወይ ፍቅረኛ በመሀል አልያዝክም ወይ እያለ ነው ጥያቄ ጠየቀህና አንተ ሌላ ታሪክ ውስጥ ገባ አለ ማለት እሱማ እንዴት ይኖራል እኮ የመጀመሪያሽ እሱን ጥያቄ መልስለት ለማለት ነው። አይ እሱ አይነት ነገር የለም ማለት ጭራሹን አስቤም አላውቅም። እንደዛ ሳይሆን ምናልባት ምክንያቱም በየቀኑ ነው የምንደዋወለው። አሁን እንደው ቢሆን እንኳ ራሱ አንድ ቀን አልፈን አናውቅም እንኳ ስልክ እንደውም ቻርጅ ሲዘጋብኝ በቃ ተሯሮጬ ነው ሌላ ቦታ ማብራት ከጠፋ ሌላ ቦታ ሄጄ ቻርጅ አድርጌ የእሷን ስልክ ነው መጠበቀው። ስለዚህ የለም ማለት ነው ምንም ነገር እንዴ ስራ እየሰራሁ እሱ ነበረ ፊት ለፊት የሚታየኝ ምናምን እንኳን እንደ ሌላ ነገር የሚያማክርሽ እንደው የአረብ ሀገር ኑሮ በጣም ከባድ ነው እና ያው የሚፈትን እንኳን ባይኖር እዛ ብዙ ጊዜ እንትን አትሉም እና ያው አብሮ የሚሰራ ጓደኛ ስለሱ የሚያማክርሽ ሴትም ወይም ወንድም ሊሆን ይችላል። እዚህ ብዙ ጊዜ በፌስቡክ መታወቅ ይኖራል። በተለይ ደግሞ ሴት እህቶች የሚያማክሩሽ። አሁን አንዳንድ ጊዜ ምን ይፈጠራል መሰለሽ? አረብ ሀገር ስትኖሪ እነዚህ የሆነ ፍቅረኛ ሲኖርሽ እሱ እኮ ሊያታልልሽ ይችላል፣ እሱ እኮ ምናምን እያለ የሚመክር ይኖራል። ወይም ደግሞ እሱ ጥሩ ሰው ነው ምናምን እያለ የሚነግርሽ ሊኖር ይችላል። እንደዚህ አይነት ጓደኛ አልነበረሽም? በደንብ ተብዬ አውቃለሁ። አለችኝ ጓደኛ፣ የልብ ጓደኛ አለችኝ እዚሁ የምትኖር ማለት ነው። ግን ያን ያህል ስለሱ አንዳንዴ ሶስተኛ ወገን ሲገባ ሙሉ ነገር ነው የሚያደበላልቀውና እኔ አላወራም፣ ለማንም አላወራም። ስንጣላ አሁን የሆነ የማያግባባን ነገር አለ። አሁን ይህን ቤት እንደምታየው ይህን ቆንጅዬ ቤት የሰራ ነው የገዛ ነው እኛንን ማለት ገዝተን የገባ ነው በላኩት ብር ማለት ነው። ጎበዝ ነው፣ አስተዋይ ነው፣ እያጠራቀመ ጠብቀኝ። ከዛም የአምር ቤት ሰርተን በቃ አሁን ላለሁበት ነገር መሰረት የሆነኝ እሱ ነው። ከሰው ይልቅ ደግሞ ማመን ያለብህ አብረው የምትሆነውን ሰው። ስለዚህ እኔ ማንንም አልሰማም ነበረ እባላለሁ። በደንብ ጓደኛዬ በደንብ ትለኛለች እንዴት ወንድ ልጅ አምነሽ። ኦኬ እዛ ተዋወቀሽ ጓደኛ ነው ወይስ? ወይ ረጅም ጊዜ ከዚህ ጀምሮ ነው። እዛ ሳትሄድ እራሱ እዚህ በነበረ ሰዓት በጣም እዚህም እዛም እንተዋወቃለን ማለት በመካከላችን የሚገቡ ሰዎች ነበሩ። ግን እነሱን አሁን ማንሳት አንፈልግም። ያው እኛ ጠንከረን እዚህ ደረጃ ደርሰናል። እነዛን ሰዎች ስታነሳብን ራሱን እኛ ደስ አይለንም። እሱ ልክ ነው። ግን ያው አንዳንድ መረጃዎችን ከውጭ ተበስባለን እና ተጠቁመንም ነው የመጣ ነው አላልንም ነበረ። ያው አሪፍ ሆኖ ደስ ብሎ የሚኖሩ ነበሩ። እሷም ጓደኛ ነበረች፣ ጥሩ መካሪ ምናምን ተብዬ ነበረ። መልካም ምትመክር አለችን ያልገባኝ አለች ብያለሁ። ስለዚህ ጓደኛ አለችኝ። እኔ ማንንም አልሰማም። እንኳን እሷን ቤተሰቦቼንም አልሰማም። በሱ ከመጡብኝ ማንንም አልሰማም።
ስለዚህ አለችኝ አሁንም አለች ጓደኛዬ ናት። እስኪ ስለሱ አንዳንድ ነገሮች ታብራሪልኛለሽ? ምናልባት እናንተ የፍቅር ታሪክ ውስጥ የተለየ ነገር ካላት ምን ያደርጋል? አሁን ስለኛ እና አሁን ልክ ናችሁ፣ ግን ደግሞ ያው መረጃ ማወቅ ስላለብን ማለት መረጃ ማወቅ ያለብን ደግሞ ስለ ጓደኛዬ ምርጥ ጓደኛዬ ናት። ከዚህ ጀምሮ ነው የምትዋወቀው፣ እዛም እንተዋወቃለን። ኦኬ አረብ ሀገር ትተዋወቃላችሁ? እዚህም እዛም ኦኬ ከአረብ ሀገር ጀምሮ ነበር የምትተዋወቁት? ስለዚህ መጣን እዚህ አብረን አሁንም አንድ ላይ እንደዋወላለን። ትመጣ ትላንት እንደው መጣ ነበር ይገርም አይደለ? አዎ መጣ ጠይቃይ ምናምን ሄደችው አልቆየችም እና እንጠያየቃለን እንደዋወላለን ምናምን በቃ ይኸው ነው። እና አሁን ምናልባት አሁን ደስ ካላት ደውለሽ የቲቪ እንትን ላይ ነበርኩኝና ስላንቺ እያወራሁኝ ምናምን ብትያት ደስ ይለኛል። ምናልባት እኔ አልደውልም ይቀጥ አድርግልኝና ማለት አልደውልም ያው ለፕሮግራማችን ማማር ሌላም ሰው ሰርፕራይዝ ስናደርግ ምናምን አሪፍ ይሆናል። እንደዚህ እናድርግ ቤቷ ልውሰድ ማለት ቤቷ ልውሰድህና ሌላ ጊዜ ቤቷ ሄደህ ኢንተርቪው ያደርጋት። እኛ እዚህ ጋር ቀርታልና አንደኛ እሱ የሚሄድበት አለ የሆነ ፕሮግራም ጠርተናል የሚሄድበት አለ እንደምታየን አምሮብ ምናምን ቁጭ ያልነው እናንተን እየጠበቅን አይደለም ልንወጣ ስንል ነው እንደው ጊዜ ሰተን የምናወራ። ስለዚህ አንዳንድ ነገሮችን ስለ ጓደኛሽ ብትነግሪኝ ብዬ ነው። ያው ከጓደኛ ጋር የተያዘ ነገር መጥፎም ጥሩም ነገር ስለሚሆን ብዙ ጊዜ ኦልሬዲ ትዳርና ፍቅር ምናምን እየፈረሰ ያለው በጓደኛሞች ምክንያት ነው ብለን እናስባለን እኛ ፕሮግራሙን ስናዘጋጅና ስለሷ ሰፋ አድርጋችሁ ብትነግሪኝ የኛ ይኸውልህ አባቴ አማርኛ ነው የማወራው። የኛ እንደምታየን አምሮብን እንደምታየን አሪፍ ኑሮ ነው የምንኖረው። ምንም የገባብን ንፋስ የለም። ሲቀጥል ደግሞ ጓደኛዬን እዚሁ ማግኘት ትችላለህ። ትላንት ነበረ ጊዜያችን ግን ፈጅብን ይቀርታል። ደስ ይለኛል። ለዛ ነው ደጋግሜ እየጠየኳቸው ያለሁት። ኦሬዲ አንዳንድ ጓደኛዬ ቅድስት ትባላለች። ቅድስት ደግሞ ትላንትና መታ ጠይቀኝ ሄደችው። አሁን ብደውልላት ደግሞ ስራ ናት። እሷ ቤት ሄደህ መጠየቅ ትችላለህ እያልኩ ነው። እኔ አባት አልተግባባንም። እኔ ውጪ ያገኘኋት ውጪ አብረን የምንኖረው ጓደኛ አለች ይመስለኛል። ቅድም ከሷ ውጪ አይደለም ቅድስት ናት። ጓደኛ እኮ ይላል ቅድስት ናት። በቃ ቅድስት ናት። እዛ ሄደች መጣ ለማብራራት ባጋ ሄደች። ከዛ አንድ ጓደኛ ነው ያለች። ችግር የለውም። ለማብራራት ያክል አንዴ ቆይ፣ ችግር የለውም። ለማብራራት ያክል ስለ መሰረት ብትነግሩኝ ብዬ ነው ያሰብኩት። የምን መሰረት? ኦሬዲ መሰረት የምትባል ጓደኛ እንዳላቻችሁ አውቃለሁ። አሁን በቃ ልክ አለፍክ። እኛ መሰረት የምትባል የሚያስደነግጥ ነገር አላባና ይቅርታ ትወጣለህ እንዴ? ቆይ አንዴ ችግር የለውም። ትንሽ ነገሮች ይህን ያክል የሚያስቆጣ ነገር አለው። ስለ መሰረት ንገሪኝ ማለት መሰረት ማናት? መሰረት ጓደኛሽ እንዴት ነው የማታውቂው? መሰረት ጓደኛሽ አሁን ሄድልን ወዳችን ይኸውልሽ ጥሩ መተህ ነበር አይደል? አሪፍ ቁጭ ቤት መሰረት ምናምን አሁን የት እናውቃታለን? መሰረትን እንዴ ኦሬዲ መሰረት የምትባል ጓደኛ እንዳለች ምን ፈልገህ ነው የመጣው? ስለ እናንተ ሙሉ መረጃው ለማወቅ ነው የመጣሁት። መሰረት የምትባል ጓደኛ እንዳለች ትችላለህ ከቤታችን? ቆይ የጀመርኩት ነገር ሳልጨርስ ልወጣ አልችልም። ኦሬዲ ኮርስ ተደርጎበታል፣ ጀምረናል። ካሜራ እያያችሁ ነው። ምንድነው ታዲያ የምትቀባጠረው? እኔ ያልገባኝ ነገር መሰረት ተብሎ መሰረት ማነች? እናንተ ጓደኛ መሰረት እኔ ጀሪ ጋር እንደነበረ አንቺ ጓደኛ እንደነበረች በደንብ አውቃለሁ ነው ያለው እኮ ኦሬዲ መታ ከእናንተ ጋር አብራ የምትኖሩ እንደነበረ ተነግሮኛል። በፍጹም እዚህ እንደዛ የሚባል ሰው ጨራሽ ነው። መሰረት የምትባል ጓደኛ ነበረች። ያዳመጥከኝ ነው። ምናልባት ሌላ ቦታ ተጠቆመ ነው የመጣው። እነ ጀሪ ጋር እኔ ቅድስት የምትባል አንድ ጓደኛ ቅድስትም አውቃለሁ። ቅድስት የምትባል ጎረቤት እንዳለች ጓደኛሽም እንደነበረ በቃ መሰረት የምትባል ነገር አላውቅም። እኔም ስራ ፈታ አይደለሁም። ሙሉ መረጃውን ለማወቅ ነው እናንተ ጋር የመጣሁት።